ዱርዬም ሁን ሱስ ያለብህም ሁን ምንም ሁን ንስሐ ገብተህ ወደዚህ መምጣት አለብን። እውነቴን የምህረት አምላክ ነው። ክርስቶስን ወራዊ በዓሉን ማክበር ማለት የክርስቶስ በዓል ሴርሞኒ አይደለም፣ የሆነ መታሰቢያ አይደለም፣ ሕያው ነገር ነው። ለክርስቶስ በዓል ትናንት የለውም። በክርስቶስ ቤት ሁልጊዜ ዛሬ ነው። ትናንት የሚባል ነገር የለም። ኦርቶዶክስ ውስጥ ፓስት የለም፣ ፕሬዘንት ብቻ ነው ያለው። ሁልጊዜ ዛሬ ነው። ዕለተ ዓርብ ዛሬ አለች። ዛሬ ታውቃላችሁ። አሁን ዛሬ በወር የምናከብረው በዓል የዛሬ 2000 ዓመት እንደዚህ አይደለም። ታሪክ አይደለም የምናከብረው፣ ሕይወት ነው የምናከብረው። ሕይወት ደግሞ ትናንት አይደለም፣ ነገም አይደለም። ሕይወት ዛሬ ነው። የክርስቶስ በዓል መታሰቢያ አይደለም፣ ሜሞሪ አይደለም። ምንድን ነው የክርስቶስ በዓል? የክርስቶስ በዓል ሕይወት ነው። ስለ ሕይወት የሚታሰብበት ነው። ሕይወት የምናገኝበት ነው። የሞተ ወታደር በዓል ልናከብር እንችላለን። የሞተ ንጉሥ መታሰቢያ ሐውልት ሰርተን ልናከብር እንችላለን። የሞተ ጀግና፣ የሞተ እንትን ደራሲ ልናከብር እንችላለን። የዚያ ሰውዬ በዓል ግን ከታሪኩ ልንማርበት እንችላለን እንጂ ሕይወት አያድልም። የክርስቶስ ግን የሞቱ በዓል ሕይወት ይሰጣል። የሞቱ በዓል ማንም በሞቱ ሕይወት አይሰጥም። እርሱ ክርስቶስ ነው። ወደዚህ መቅረብ ይገባናል ዘመዶች፣ አይምሽብን። እውነቴን ነው። እያያችሁት ነው። ቀና አይሰጥም። እንዲህ አድርጎ የሚወደን አብ እንደሆነ ይወደናል። እስመ ከመዝ አፍቀረና እንዲህ ጠላቶች ስንሆን እንዲህ አድርጎ ወደደን። እንዘ ጸሩን ይሄነ እግዚአብሔር ተሳሃለን በሞተ ወልዱ። የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር አለን። አኮነ ይነዛ አፍቀርናሁ እኛ የወደድነው አይደለም። አላ ውእቱ አፍቀረነ እሱ ወደደን እንጂ። አኮ ባምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር የእግዚአብሔር የቸርነቱ ምላት ስፋት በእኛ በደል ልክ የሆነብን አይደለም ብሎ ነግሮናል። እንግዲህ ሰው ትልቅ መሐላ ይላሉ ሊቃውንቱ። ከመሐላ ትልቁ የልጅን ሥጋ ይንሳኝ ብሎ ማለት ነው። ስለዚህ በልጁ መታረቀን ማለቱም ቅዱስ ጳውሎስ ይላሉ ሊቃውንቱ እርቁ ጽኑ እርቅ ነው። ክርስቶስ ጽኑ እርቅ ታርቆናል። አብ ጽኑ እርቅ ታርቆናል። ይህን እርቅ ያልተጠቀመበት ሰው ደግሞ ጠቡም ጽኑ ነው። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት። ሞትን እንደሚፈሩት ፍቅርንም ፈርተው ሊይዙት ይገባል ማለት ነው። ፍቅር እንደ ሞት የጸናች ናት ማለት ይሄ ነው። የናቁት ፍቅር ከሞት ይብሳል፣ ይገላል፣ ያጠፋል። የምናመልከው መድኃኒታችን ኢየሱስ ክርስቶስ በደሙ ቀድሶ ገነትን ከፍቶ ዓለምን ሁሉ ከራሱ ጋር አስታርቋል። በክርስቶስ ክርስቲያን ማለት ምን ማለት ነው የሚለውን እግዚአብሔር ካደረሰን የዛሬ ወር እንጨርሰዋለን። ዛሬ ስለ ክርስቶስ ተማምረናል። መድኃኔ ዓለም ባፈሰሰው ደሙ ይቀድሰን። ወስብሐት ለእግዚአብሔር። ይቆየን።